ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ ማቀርብላችሁ 63ኛው ቪዲዮ ነው። ዛሬ ቀኑ በፈረንጆች ኖቬምበር 23 2025 ነው። እንግዲህ ይሄን ግራፍ እንመልከተው ብለው ማለት ጋፕ አናሊሲስ ዲስከቨር ያደረግነውን ጋፕ አናሊሲስ እንመልከት ብለው እያየን ነው። የሆነ ኦድ ነገር ነው። እንዴት ልበላችሁ? ኦድ ይበዛዋል ማለት እንትን ነው። ሲመረመር ኢኮኖሚው የባህሪ ችግሩ ዛሬ እንትን እያየው ነበር በአጋጣሚ ጉግል እርዝ ላይ እንትንን አየሁትና ማን ነው የሆነ ስኳር ፋብሪካ ምናምን አዊ ዞን የሚባለው የአማራ ክልል ውስጥ ያለ ስኳር ፋብሪካ እና ከሱ ላይክ ነው ፋብሪካውን አየሁት እና ትሰማላችኋል ስለ ስኳር ፋብሪካ ምናምን። እስኪ ስንት ስኳር ፋብሪካ አለ? ምን ይሰራሉ? እያመረቱ ነው ወይ? ትርፋማ ናቸው ወይ? ወዘተ ወዘተ ብዬ ቼክ ላድርግ አልኩና ቼክ አረኩኝ። ኢትዮጵያን ሹገር ኢንዱስትሪስ ግሩፕ የሚባል አለ። 8 ስኳር ፋብሪካዎች አሉት ውስጡ ምናምን የሚል ነገር አገኘውና ላይክ ነው ያተርፋሉ ወይ ይሰራሉ ወይ ምናምን ስል ትልቁ ተንዳ ሆኖ የሚባለው በድርቅ ምክንያት ኦፕሬት እያደረገ አይደለም ምናምን አለኝና ከዛ የሆነ ሊስት ነገሮች ሰጠኝ። እንደዚህ አይነት ችግር አለባቸው፣ እንደዚህ አይነት ችግር አለባቸው፣ እንዲህ አይነት ችግር አለባቸው። ከ8ቱ 4ቱ ነው የሚሰራው። በኢትዮጵያ ውስጥ በአመት ያለው ፍላጎት 1 ሚሊዮን ኩንታል አካባቢ የስኳር ዲማንድ አለ። ነገር ግን ያንን ዲማንድ መሙላት ስላልቻሉ የስኳር ፋብሪካ ላይ ነው 400,000 ኩንታል ነው እንደዚህ ነው ማምረት የሚችሉት ወዘተ ብሎ ግን የዘረዘረላችሁ ነገር ስታዩት ብዙ ክፍተት ታያላ። እንዴት ልበላችሁ? የኢትዮጵያ ኢኮኖሚ ሲመረመር መርካቶ ላይክ አሁን መርካቶን አንደርስታንድ ለማለት በጣም እንቅስቃሴ አለ፣ ሩጫ አለው፣ ምናምን አለ። ብዙ ገንዘብ ይንቀሳቀስበታል፣ ብዙ ሀብት ይፈጠርበታል ይመስለኛል ምናምን ግን ራሳቸው ማለት አሁን የቢዝነስ ሃርቫርድ ምናምን የተማራችሁት መታችሁ ልረዳው ብትሉት ኢኮኖሚክሱ ብሪጅ ማድረግ ያቀታችኋል። እኔ እንደሚመስለኝ ነው የምላችሁ። አልሞከርኩትም፣ እንደው ዝም ብዬ ሳስበው ነው የምላችሁ። ማለት አሁን እንትኑን ሳየው ይሄ ነው ላይክ ነው ያሁን የኢትዮጵያ ስኳር ምናምኑን ሳየው ነገሩን ሳየው እንደው ዝም ብላችሁ አላለ ገና አይናችሁን ስታሳርፉበት የሚሰጣችሁ ሴንስ the first impression የሚባለው አይነት ነገር ነው ማለት ሳይንቲፊክ አይደለም። ግን እንደው ዝም ብዬ ሳስበው እንደዛ አይነት ነገር አየሁበት እና አሁን ለምሳሌ መርካቶን ነው የምላችሁ ዲማንድ ሰፕላይ ፋይናንስ ታክሲንግ ፊስካል ፖሊሲ ምናምን የሚመለከታቸው አይመስላል። ድሮ ቸርች የሚቀለድ ቀልድ ነበረ ማለት ቸርች ውስጥ ስብከት ሲሰበክ ሰው ሁሉ አሜን አሜን ይላል። ሲወጣ ምን እንደተሰበከ በራሱ መንገድ ነው የሚሄደው። ማለት ቸርች የቸርች ህይወቱ ፍጹም ሌላ ነው ከመደበኛ ህይወቱ ማለት በቃ አሜን ይላል ምናምን ይጨፍራል ምናምን ያ ግን ወጥቶ በቃ በራሱ መንገድ ነው የሚሄደው። ማለት እንትን የተማረው የተሰበከው ነገር በሙሉ ጠብም አይልም፣ ክሊክም አያረግም። እና የኢትዮጵያ ኢኮኖሚ እኔ ለማፌዝ ምናምን ሳይሆን እንደው ዝም ብላችሁ ለቀ ነው ፊል ስታረጉት ትምህርት ሌላ ነው። መጣሽ ምንም የለም፣ ምንም በቃ አይገናኝም ነው ከይሄ ከምትኑ ከምናምኑ ጋር አናሊሲስ ጋባ ምክንያቱም እንዴት አድርገን ነው እንደዚህ አይነት ነገር የሚመጣለ ነው ማለት ላይክ ኢትስ ኦድ ነገር ነው። አሁን ይሄ ከነን ታክሰብል ወደ ታች ኔጌቲቭ ሆኗል። ቫት ላይክ ነው ቫት ኮሌክትድ አክቹዋል ኮሌክሽን
በተግባር የተሰበሰበው ኔጌቲቭ ነው አይደል? ለምን እንደው ማሰብ መልሳችሁ ሰጣችሁ አይነት ነገር የሆነ እዚህ ጋር ደግሞ በቃ ላይ ነው እንዴት ልበላችሁ እንደ ባህር ዛፍ የተመዘዙ ኤግዛምፕሽኖች እዚህ ጋር እንደ ባህር ዛፍ የተመዘዙ እንትኖች ላይክ ነው ማበረታቻዎች እዚህ ጋር እንደ ባህር ዛፍ እንኳን ባይሆኑም ብቻ እንደሆነ ነገር የተመዘዙ የኮምፕላያንስ ጋፖች ኮንስትራክሽን ላይክ ነው ትልቁ እንግዲህ ያገርቱ 95% በኢንዱስትሪ መስክ ውስጥ ያለው ግብር የሚባል አይቶት አያውቅም ነው ማለት እኔ ልከፍል የሚል ነው የሚመስለው እና ምንም ይሄ አላለ ሳይንሱ የተማራችሁት ምናምን ነገር በሙሉ አፈር ከድሜ ይበላል መርካቶ ሲገባ ወይንም የኢትዮጵያ ኢኮኖሚ ውስጥ ሲገባ ይረሳችኋል ነው ማለት ነው። በቃ ቼክም አያረጋችሁ ኢኮኖሚ ኦፕሬት የሚያደርግበት መንገድ እና እንግዲህ እግዚአብሔር ልብ ይስጠን ነው እንጂ ብንሰማ ይገርማችኋል። አሁን ሰዎች አልሰማ ብለው አሁን ኢራን ዛሬ የሰማሁት ዜና ነው። ኢራን ብራቸው በጣም ከ1989 ጀምሮ ኮንቲኒየስሊ ዲፍሌት እያደረገ ነው አጌንስት ዶላር ማለት ነው። እና ሪፖርት ዜና ላይ ነው ያየሁት። ጠዋት ቁርስ ለመብላት ላይክ ነው አንድ የሆነች አነስ ያለች የማክ ላይክ ነው በርገር ፍሬንች ፍራይስ እና ላይክ ነው ላቴ ቡና ወተት ነገር ጠጥታችሁ ሂሳቡ የሚመጣው 5 ሚሊዮን 5 ሚሊዮን የኢራን ሪያል ነው። እና ያስጠላል። ዝም ብላችሁ እንደው ስታስቡት ነው ብላችሁ 5 ሚሊዮን ጠጠር ቆጥራችሁ ብትሄዱ ከዛ ላይክ ነው it's worth more than that ማለት ፔፐሩ completely meaningless ሆኗል ማለት በቃ it's not anymore holder of value represent ያረጋ አይደለም ማለት በጣም የሆነ ብልሽት ያለ ነገር አለውና እስከነጨራሹ አሁን እኔ እንዲያው ማላላይዝ ማለት ምን ለማለት ፈልገው ነው ብዬ ታውቁት እንትን ነው በጣም ብሩ እየወረደ የሚጠራው ቁጥር የሰው ጆሮ ጭው የሚያደርግ ነገር ስለሆነ 5 ሚሊዮን ማለት ተተን ለምን 50 ሺህ አንልም? ስለዚህ ቁጥር ስትጠሩ ስንት ብር ነው ሲባል 100 ሺህ ብር ከሆነ 1 ሺህ ነው ትላላችሁ። እና እንትን አደረጉት ነው በቃ ሳይንሱ ከተግባሩ ጋር በፍጹም አልገናኝ ሲል ማለት አያስቅም። አሁን ያን 100 ሺህ አትበል 1 ሺህ በል ማለት 1 ሺህ ማለት በውስጥ ታዋቂነት 100 ሺህ ነው። ያ ግን it doesn't change the fundamental አሁን ይሄ ሁሉ አታካራ ለምንድን ነው ብላችሁ ብትሉ ነው የምላችሁ ያላቅማችሁ ተንጠራርተው እኔ እንደምረዳው ነው የምላችሁ ያላቅማችሁ ተንጠራርተው ያ ከአሜሪካ ጋር እንግዲህ እንትን ውስጥ ገብተው ነው ኒክሌር አይበላ አይጠጣ ለምንድን ነው ይገብቷችሁ ማንን ፈርተው ነው ማን እንዳይወራችሁ ዞራቸውን ይሁን ኢራቅ ነው አሸንፈዋል መሳሪያ ሳይኖራቸው እንኳን አይደለ በጣም በፖፑሌሽን ቁጥር ስለሚበልጡ እና ደግሞ በሃይማኖት ሰበካው ሞትን በጣም ስለሚያረክሱ የ14 ዓመት ልጅ ተነስቶ ደረቴን ለጥይት ካልሰጠው እንዲል ማድረግ ይችላል ማለት የሚያስፈራቸው የሆነ የሴኩሪቲ እንትን የለባቸው ኒክሌር ለኃይል ማመንጫ እንፈልጋለን ምናምን መንገድ አለው ብዙ መንገድ ከአሜሪካ ጋር ሳይጣሉ ኒክሌር ኃይል ማመንጫ መንገድ ሊሰሩበት የሚችሉበት ግን በቃ አንድ ሰማም ብለው ማለት እንትን ወኔ ነው ቆራጥነት ነው ወዘተ ብለው ለነገሩ ሌላም ፖለቲካ ሊኖረው ይችላል ግን እንደዚህ ውድቅድቅድቅ ብሏል ኢኮኖሚያቸው ማለት ኦፍ ኮርስ ከኛ ጋር ይነጻጸሩ ላይክ ነው በዛ ላይ ነዳጅ አላቸው ምን አላቸው ወዘተ ግን በቃ አስቂኝ ሆኗል ነው የምላችሁ። እናም የኛን ሀገር ስታዩት ይሄ በቃ አላለ ከሳይንሱን ቁጭ አድርገን በራሳችን መንገድ ነው የምንሰራው ነው የምላችሁ። እና እኔ አሁንም ደግሜ የምለው ይሄ የፖለቲካው መበላሸት ነብራቅ ነው ማለት ስኳር ፋብሪካ ይታያችሁ እንግዲህ ፖቴንሻሉ አለን እኮ ነው የምላችሁ አገራችን ግን ለምን አልሰራም
ኢትስ ጎይንግ ቱ ቢ ፕሮዳክቲቭ። ይገርማቸዋል ማለት ስኳር ነው በእንትን ምክንያት ነው አትበሉኝ ነው ማለት። አሁን እንዴት ልበላችሁ? አይ ቢመረትም ሰው አይገዛም። ሰው ከውጭ ሀገር ኢምፖርት አድርጎ ስኳር ኢምፖርት የተደረገ ስኳር እየገዛ ነው ባለ ሱቅ ስኳር እንዴ። እሱን ካላያስኩማ ሌላው ስራ የለም ስኪል ድረስ ማለት ነው። ገብቷቸዋል። ላይክ ነው ኢትስ ሶ ኢምፖርታንት። ለምንድን ነው ግን ካፒታላይዝ ማናደርገው? እኔ እንግዲህ ላይክ ነው 1000 ሪዝንስ ሊኖሩ ይችላሉ ግን እና የሀገራችንን ኢኮኖሚ ስታዩት ደምራችሁ ስታዩት የሚመስለው ገብታችሁ ማለት ነው ላይክ ነው ቢዝነስ ስኩል ገብታችሁ ተምራችሁ ወደዛ በካልቾ ብሎ በራሱ መንገድ ነው የሚሰራው። ስለዚህ ምንም እንትና ላይክ ነው ክሊክ አያረግም። እና ለዛ ደግሞ ምክንያቱ አልሰማ አላችሁኝ እንጂ ወይም ደግሞ እንግዲህ ጊዜው አልፈቀደም ይሆናል እንጂ አንድ ጊዜ እንደው የሚከፈለውን ዋጋ ከፍለን ይቅር ከኛ ይቅር እንሸነፍ እኛ እንጣ ብለን ገብቷቸዋል ዲሞክራሲያዊ ስርዓት ብንገነባና ማለት በቃ እንትና ጉድ አንድ ሰሞን ነው የተወሰነ ካልብሬት አድርጎ እስኪስተካከል ድረስ ጊዜ ሊወስድ ይችላል። ማለት 1-2 አመት ምናምን የሆነ ሊዋለል ይችላል። ግን አንዴ መስመር ማስያዝ ካላስያዝ ነው እውነቴን ነው የምላችሁ በቃ ይሄ አሁን እንደ ህንድ አይነት ነገር ነው የምንሆነው። ማለት ገርማችኋል። አሁን ህንዶች በቃ የሚያስገርም ችሎታ አላቸው። ማለት ምንድነው ላይክ ነው አይ ቲንክ አሁን ለምሳሌ ጄሚናይን ጠይቀው they say alright I don't know ጄሚናይ ኮፓይለት who what like ነው ማንን ጠይቀ እንትኑን የጀመርነውን ነገር እንዳያጠፋብን ነው። ስለዚህ like ነው they say there are many Indian right Indian tech CEO in USA right like greater percentage like percentage than like average like white Americans. ሬሲስት ጥያቄ ነው እንዳይለኝ ማለት በጣም ጎበዝ ናቸው። እስማ ላይክ ነው good question short answer no the agency or representation like Indian American populations are like so not exactly if you are interested in the claim there are more Indian CEOs than white CEOs in the US take that's false. All right why the means persist all right like ለምሳሌ እንዴት ልበላችሁ ኦኬ ተሳስተሃል ነው ተሳስቼ ሊሆን ይችላል ሚዝ ነው ወይ ነው ብሎ አሉባልታ ነው ግን ህንዶች ጎበዝ ናቸው። አይ ቲንክ ነው ላይክ ነው በቴክኖሎጂው በሀገራቸው ራሱ የሚሰሩት ቴክኖሎጂ የሚያመርቱት ነገር አቅም አላቸው ማለት ነው። ኢንተሌክቹዋል ካፓሲቲያቸው በቃ ማይጠይ ላይክ ነው አይ ቲንክ ብዙ ሰው ይስማማል። ካፓብል የሆኑ ህዝቦች ናቸው ግን ዘመናዊ ኢኮኖሚ ግን ፈጥረዋል ማለት አትችሉም። ምክንያቱም በቃ ማለት የቻይና ጂኒየስ ብዙ አጣዩ እኔ ያው የቻይና ጂኒየስ ለማየት የሚያስቸግር ይመስለኛል። ግን የቻይናዎቹ ሀገር ይሻላል በላይክ ነው ላይክ ነው they are outperforming them እና እኛም ኢኮኖሚያችንን ካላሻሻልን ማለት መሰረቱን ከስር ካላስተካከል ነው አንድ ጊዜ ጨክነን በቃ ላይክ ነው እኛ ለኢትዮጵያ ከኢትዮጵያዊ ስሪት ማንነት ባህሉ ኤክስፕሬሽኑ ጋር የሚሄደው ነገር ዲሞክራሲያዊነት ነው። እኔ እንደዛ ብዬ ነው የምረዳው። እውነቴን ነው የምላችሁ። እንደዛ ብለን ያንን ካላመጣ ነው በስተቀር እንደዚህ አይነት ዝብርቅርቅ ያለ ነገር ነው የምናየው። እንግዲህ እዚህን ያክል ከደሰኮርኩ ወደ ዋናው ሀሳብ ልግባና እንግዲህ እዚህ ጋር እንደዚህ ማለት ከኤክስፔክቴሽናችን ኤግዘምት የሚሆኑ ይኖራሉ ብለን ነበር በኤሌክትሪሲቲ ግን እንደታየው በአፉ ነው እንጂ ኤግዘምት አደርጋለሁ የሚለው ይሰበስባቸዋል ነው እንግዲህ የሚታየው ማለት ነው። ወደ ውሃ ስትመጡ በየሴክተሩ እያየ ነው እንዴት ልበላችሁ ይሄን ዝም ብዬ ገረፍ አደርገዋለሁ ብዬ ነበር ግን የረጋ ቅቤ ወተት ይወጣዋል ቀስ እያልን ነው። ውሃ አፈጻጸሙ በጣም የሚገርም ነው ማለት
አሁን ምን ኤክስፕሌን ያደርገዋል ነው ብላችሁ እኔ አሁን አንዱ ያየሁትና የገረመኝ ነገር እዚህ ጋር ይሄ እንደዚህ ማከብበት የምታዩት በጣም እንደው ላይክ ነው ቀጭን መስመር ነች ነው ኤልፓ የሚሰበስበው በአጠቃቀም እኔ ይመስለኛል እንዲያው በስርጭት ነው የምላችሁ በአንጻራዊ ስርጭት ሰው በኢትዮጵያ ውስጥ ንጹህ የቧንቧ ውሃ ከሚያገኝ ይልቅ ኤሌክትሪክ ውሃ የሚያገኝ ይመስለኛል። ማለት አይመስላችሁ? አሁን አዲስ አበባ መብራት የማያገኝ ሰው አለ ብሎ ለማሰብ የሚያስቸግር ነው የሚመስለኝ። ማለት አይ ላይክ ነው እንዴት ልበላችሁ አይ ዶንት ኖ ኤሌክትሪክ ማያገኝ ሰው ጠልፎም ቢሆን ከሰው እንደዚህ አቆራርጦም ቢሆን ያገኛል እንጂ ኤሌክትሪክ ማያገኝ ሰው እኔ ይመስለኛል 100% ሽፋን ያለ ይመስለኛል ኤሌክትሪክ እና በየቀኑ ኤሌክትሪክ አለ ነው ማለት ሊጠፋ ይችላል አንድ ቀን ግማሽ ቀን ምናምን ግን ሪላቲቭሊ ኮንሲስተንትሊ ከውሃ ጋር ሲነጻጸር ነው ብላችሁ ህዝቡ ኤሌክትሪሲቲ ያገኛል ከውሃ ይልቅ ማለት ነው። የትኛው ይበልጣል? አይ ቲንክ ሁለቱም ኢምፖርታንት ናቸው። እኔ እንጃ እንግዲህ የሆነ ሜዠርመንት አድርጋችሁ ግን ኤሌክትሪክ ማለት ነው ኤልፓ እንትን ያነሰ ነው የሚሰበስበው አፈጻጸሙ እንትናቸው ሬንጃቸውንም ስታዩት በጣም ይሄኛው አሁን ለምሳሌ 0.09 ነው ይሄኛው 0.05 ነው እንትናቸው ራሱ ላይክ ነው ሞኔታሪ ቫልዩንም ስታዩት በጣም ብዙ አይደለም ማለት አሁን ይሄ 90 ብር ነው የ50 ሚሊዮን ዶላር ነው ይሄኛው 90 ሚሊዮን ዶላር ነው የኢትዮጵያ ጂዲፒ 100 ቢሊዮን ዶላር ነው ብላችሁ ብታስቡ ኦፍ ኮርስ ይበልጣል ከፍ ስታረጉት ከፍ ይላል እኔ ለማትሱ እንደሚመቸኝ ነው ደጋግሜ እንዳልኩት ማለት ነው። እና ስታዩት አሁን ለምሳሌ 30 ሚሊዮን እንደዚህ ብሎ ላይክ ነው ከ10 ሚሊዮን እስከ 30 ሚሊዮን ዶላር ሰብስቧል ሬንጁ ብላችሁ ማለት ትችላላችሁ። ይሄ እኮ የሚሰበስበው ማለት በቁጥር ብታስቀምጡት ነው ምላችሁ ይሄኛው 30 ስለሆነ ትልቁ 30 አርጋችሁ ትንሹ 10 በመካከል ያሉት 15 ሚሊዮን ዶላር በአመት በአማካኝ ሰብስቧል ማለት ትችላላችሁ። በእነዚህ በ7 አመታት ማለት ነው። በየአመቱ በአማካኝ ወስዳችሁ ዝቅተኛውና ከፍተኛውን ደምራችሁ አማካኝ ስታወጡ እንግዲህ ሚዲያን ካረጋችሁት ደግሞ ፕሮባብሊ something like ነው ሜቢ 15 ሚሊዮን ምናምን 17 ሚሊዮን ሊመጣ ይችላል። ይሄኛው ግን ስታዩት በጣም ዝቅተኛ ነው በጣም ከሰበሰበ የሚመስለው በአመት ይሄኛው 30 ሚሊዮን ዶላር ይሄኛው በአመት በአማካይ 15 ሚሊዮን ዶላር ሰበሰበ ብላችሁ ታስቡ ይሄኛው በአማካይ ነው ማክስ ነው 5 ሚሊዮን ዶላር እንዲያውም ይሄ 5 ሚሊዮን ነው እንግዲህ አይደለም ነው እንዴት ልበላችሁ ይሄ 50 ሚሊዮን ነው የ50 ሚሊዮን የ50 ሚሊዮን ይሄ ስንተኛው ይሆናል? የ50 ሚሊዮን 5 ሚሊዮን 6 በቃ ቢበዛ ሌትስ ሴይ ዝም ብለን ሌትስ ጊቭ 7 ሚሊዮን ብለን እናስበው እና ውሃ ልማት የተሻለ ግብር ይሰበስባል። ግን በከቨሬጅ ስታዩት በኮስትም በኪሎዋት ማለት እንዴት ልበላችሁ በርካሽ ነው ደግሞ የሚያስከፍለው አለ እኔ አይ ዶንት ኖ በአንጻራዊነት ስታዩት ነው የምላችሁ። አሁን እንዴት ነው የውሃ ቢል ይበልጣል ኤሌክትሪክ ቢል ይበልጣል? እኔ ኤሌክትሪክ ቢል የሚበልጥ ይመስለኛል አይደለም የውሃ ቢል ረከስ ይላል። እንዴት ልበላችሁ ሽፋኑ ትንሽ ነው ፐር ኪዩቢክ ሜትር ቻርጅ የሚያደርገው ትንሽ ነው በአንጻራዊነት ግን የተሻለ አፈጻጸም አለው የተሻለ ቫት ይሰበስባል። ኤልፓ ስፋት አለው ምናልባት እኔ ሬቱም በተለይ ደግሞ በጣም ላይክ ነው 100% 2% ምናምን ነው ያሻሻሉት እኮ አይደለም በሀገር በቀል ኢኮኖሚ ማሻሻያ ምናምን ብለው የሀገር ነው ኤሌክትሪሲቲ ታሪፍ የጫነው ያን አርገው ማለት ከነበረበት አይ ዶንት ኖ አሁን ከሌላ ሀገር ጋር አነጻጽረው አይ ትንሽ ነው ምናምን ሊባል ይችላል። ነገር ግን ከተለመደው የኢትዮጵያ ሕዝብ ቀድሞ ሲከፍል ከነበረው ከፍ ያለ ነው ላይክ ነው እያስከፈሉ የነበረው። ስለዚህ ከፍ ያለ ነው despite it ግራፉ ትክክል ነው ብላችሁ አስባችሁ ያነሰ ነው
የሚሰበስበው። ውሃ ልማት ደግሞ የተሻለ ያስከፍላል እና ሁለቱም ደግሞ የክብርት ኢትዮጵያ መንግስት መስሪያ ቤቶች ናቸው እና አይ ዶንት ኖ በምን ትገልጹታላችሁ እንደዚህ አይነት ዲስክሪፐንሲ ምንድነው የሚባለው? የሆነ ሰው ቢያብጠለጥልልን ለምንድን ነው እናንተ ብሎ ቃለ መጠይቅ ቢያደርግልን ጥሩ ነበር። ወይንም ላይክ ነው ኦኬ can you say like ነው እስቲ ቻት ጂፒቲ ልሞክረው can you say as to how alright the Ethiopian water sector shows better performance in like performance in actual right in actual VAT collected when compared to the Ethiopian and like electricity sector. Can you say as to why the Ethiopian water sector shows better performance in actual VAT collected when compared to the ሁለቱም ውሃ ልማት in short Ethiopia's water sector shows better VAT all right in short Ethiopia's water sector shows better VAT collection performance than electricity largely because water utilities have clearer billing structures, fewer exemptions and strong enforcement with while electricity ለምንድን ነው በምን ይገለ እንዴት ልበላችሁ 7 አመት ምናምን ላይክ ነው የሆነ እንትን ላይ ሞቅ ያለው ማናጀር መጥቶ ነው ወንያም ማናጀር መጥቶ ነው ምናምን ልትሉ ትችላላችሁ። እንደ ተቋም ነው የሚመስላችሁ ላይክ ነው ዋተር ወርክስ የተሻለ ቫት ይሰበስባል፣ ኤሌክትሪሲቲ ግን አይሰበስብም። ሚሽን እና ቪዥኑን ተገለባብጠው እሱ አልገባ ብሏቸው ነው። While electricity has faced exemption, subsidy distortion and compliance challenges. Key reasons for better VAT performance. Recent directive exempt the first 200 kilowatts of electricity per household per month, while only the first 15 cubic meters of water are exempt. Okay. This means a larger share of electricity consumption is shielded from VAT compared to water, reducing electricity's taxable pay. አንዱ ላይክ ነው ኤግዘምፕሽኑ በውሃ 15 ኪዩቢክ ሜትር ብቻ ነው ቫት ማያስከፍሏችሁ ነው። ስለዚህ በወር ስትጠቀሙ 15 ኪሎ ኪት አምጥቶት ነው citation. All right, historical subsidy over 20 years both water enjoyed VAT exemption for low income households. However, electricity subsidies were broader and often benefited middle and high income users, creating እሱ ነው አይ ቲንክ እንግዲህ ኤግዘምት ሲያረጉ እንደ ኮንዶሚኒየሙ የሆነ ይመስላል ነው የኤሌክትሪሲቲ ኤግዘምት ሲያደርጉ ዝቅተኛውን የህብረተሰብ ክፍል ፕሮቴክት ለማድረግ ነው። ነገር ግን መካከለኛውንም ከፍተኛውንም አካተውበታል ነው። water subsidies were narrower, so once reforms began water VAT collection ላይክ እንትን ነው ማኔጀሮቹ ናቸው ይመስለኝ ላይክ ነው እንትኑ መስሪያ ቤቱን ባናቱ ላይክ ነው ማባረር ነው የተወሰኑ ሰዎች የሆነ ላይክ ነው ወደ ሌላ ማባረር ማለት ሲሪየስሊ ያልቆጥ አይደለም። ሶ እንትኖቹ ስታፉ ነው ለምንድን ነው ማለት ችግር አለበት። አሁን ማለት እንዴት ልበላችሁ ምሰሙት አሁን ከኮይሻ ነው ማን ነው ኮይሻ አልኩኝ ይሄ ረጲ ጋር ተጣልተውን አላሰራ ብለውት ምናምን እና እንትን እየተሰበሰበብኝ ነው የሚባለው። ይሄ ኤልፓ የሚባለው ድርጅት ችግር አለበት ተቋማዊ ነው ማለት ውስጡ የሆነ የታመመ የተበላሸ ነገር ያለው ይመስላል ላይክ ነው።
አሁን ከዛ ረጲ ከሚባለው ቆሻሻ ምናምን ፕሮሰሲንግ ጋር ገብቶ መስሪያ ቤቱን አቁሙታል የሚባልበትን ነገር ስታዩት ምንድን ነው ነው ማለት አሁን ደግሞ ይሄ ተጨመረ ነው ቫት አሰባሰብ ችግር አለበት ውስጡ የሆነ እንትን ይፈልጋል ይመስላል ትላላችሁ አንድ የሆነ ሳት የሆነ ማኔጀር አምጥታችሁ እንዲ አድርጎ ማስተካከል አለበት compliance and billing challenge Ethiopia Electric Power and Electric Utility have struggled with prepaid meter VAT deductions, retroactive billing, and communication gaps. Prepaid meter I think እንትኑ መስሪያ ቤቱ የኤሌክትሪክ ና የሚባለው መስሪያ ቤት የማኔጅመንት ችግር አለበት ነው እና ለምንድን ነው የምትታቀፉት ነው ጥያቄው ማለት ዋተር ከሰራ ለምንድን ነው ማይሰራው ሁለቱም የመንግስት መስሪያ ቤት ናቸው እንትን ይሆናል ምንድን ነው የሚባለው እሱን እኮ ነው እኔ አሁን እንዴት ብዬ ደጋግሜ ያው ዞሮ መልሶ የሆነ ነገር ትዛለኝና ነው አንድ ሰው የሆነ ነገር ሲያወራ ሰምቼ ነበር water consumption is less elastic and more predictable than electricity industrial and commercial who are vatable make up a significant share of water boosting VAT revenue electricity by contrast is heavily skewed toward household many of whom fall under exemption threshold አይ እንትን ነው አስተዳደር ይመስላል ትላላችሁ አስተዳደር ይመስላል ችግር ነው አሁን አንዱ ምንድነው ቅናቱ ፉክክሩ በስራ አይደለም ምንድነው የሳ ቅናት አለ ፉክክር አለ ውድድር አለ ምናምን የሚል ነገር አንድ ነገር ተዘብሎኝ ነው የሰማሁት የሆነ ታሪክ እና እሱ ሊሆን ይችላል ግን እሱ እንዴት ነው የምታረሙት ነው ማለት ቢሮክራሲ እሱን እኮ ነው ሰውየው በዲሞክራሲያዊ መንገድ ተመርጦ ከመጣ ከብቷቸዋል ፕሮቴክትድ ይሆናል አሁን ማለት የመንግስት ቢሮ ሰራተኝነት ካድሬነት በምናምን ይዘው እንደዚህ ተደርድረ ካያስከና ቢሮክራሲው ኢንዲፔንደንት ካልሆነ ገብቷቸዋል የመንግስት መስሪያ ቤት ነው ግን ኢንዲፔንደንት ካልሆነ እና ደግሞ ፕራይቬታይዝ አድርጋችሁ ካላወጣችሁት ገብቷቸዋል ማለት አሁን እንዴት ልበላችሁ ቢያንስ ዲስትሪቢዩሽኑን ፕራይቬታይዝ ማድረግ ምን ትሆናለን ፕራይቬት ላይ ነው አንተ ኢንፍራስትራክቸሩን ገንባ የማከፋፈሉን ሂሳብ የመሰብሰቡን ምናምን ማለቱን ስራ ኮምፕሊትሊ እንትን ስራ ህዝቡ ይጎዳል ዋጋ ይጨምርባቸዋል ምናምን ኦፍ ኮርስ ኮንሰርን ነው ግን ተናቦ ተዋዶ ሪዝነብል በሆነ ምንድነው አንድ ሐሳብ ነበረኝ መጨረሻ ላይ ሰርሌክ ነው ስንቱን አስበነው ማለት አንድ ሐሳብ ነበረኝ ሐሳቡ ምንድነው መለስ እንትን ልማታዊ መንግስት ብሎ መጨረሻ ላይ ሂሳብ ላይ ያወራርዱ ነው መሰለኝ ኢኮኖሚክ ፎረም እዚህ አዲስ አበባ ውስጥ ተካሄደና የ2012 መሰለኝ ግንቦት ላይ መጨረሻ ላይ የሰጡት ቨርዲክት ማለት ብዙ ሰዎች ነበሩ ግን ቻይሩ ነገር ላይ መጣው ነው ምን አሉ መሰላችሁ አሁን ለምሳሌ ኤሌክትሪክ ካምፓኒዎች አፍሪካ ውስጥ ገብተው ሰርተው መንግስት ኤሌክትሪክ ከሚያቀርብበት በላይ ማለት ባነሰ ዋጋ ኤሌክትሪክ ያቀርቡ ነው ብለው ኤግዛምፕልስ ያቀርቡ ነበር ይሄ ነው ላይክ ነው ጉግል ላይ ገብቼ ምናምን ሰርች ባረከው አገኘዋለሁ ግን it would take time ምን ልላችሁ ነው የማኔጅመንት ችግር ነው ያስተዳደር ችግር ነው ማለት ምናሳብበው ምንድነው ነው ማርኬት ቤስ ካደረግነው ወዘተ ካደረግነው እንደዚህ ነፃ ካወጣ ነው ምን ይሆናል ነው ህዝቡ አይችልም ደካማ እኮ ነው አሁን በልክ ነው አይኤምኤፍ የሚያስደርገንን ይሁን ነው ዋጋ ጨምሩ ብሎ ህዝቡ አይችልም እንደዚህ ሆኖ ተቆልሎ በዚህ ገብቶ በዚህ ወጥቶ ምናምን ብለን ዘበራርቃለን ነው ግን ደግሞ ሜቢ ስራችንን አለመስራት ነው ላይክ እንደሚመስለኝ ነው ማለት ለካ ፖለቲካው ሃይጃክ ተደርጓል ተጠያቂነት የለም የቢሮክራቲክ ኤፊሺየንሲ የለም እነዚህ ነገሮች ስለሌሉ ነገሩን ያወሳሰበው ነው እንጂ
አክቹዋሊ ህዝቡ ስለማይችል አይመስለኝም። ማለት ብዙ መንገድ አለ እንዴት አድርጋችሁ ላይክ ነው ታርጌትድ ሰብሲዲ የምታደርጉበት ምናምን የምትሉበት መክፈል የሚችለውን ሰው የምታስከፍሉበት ወዘተ ኢኮኖሚያችንን ትራንስፓረንት ካላደረግ ነው እና አሁን ለምሳሌ ሌላው እዚህ ጋር እንዴት ልበላችሁ ብዙ ነገር ነካካው፣ ግን አሁን ይሄ ጋፕ አናሊሲስ አንድ የአዲስ አበባ ነው ምናምን ምናምን ተብሎ አየሁ ያልኳችሁ ማለት ነው። ይሄኛው ሪፖርት ይሄኛው ኤስቲሜቲንግ ጋፕ አናሊሲስ ነው ምናምን ታክስ ጋፕ ነው ላይክ አሬ ጋፕ ኤክስፒሪየንስ ምናምን ብለው እዚህ አዲስ አበባ የተደረገ ነው የሚል ነገር ነው ያየሁት። ላይክ ነው ኢንተርናሽናል ሞኔታሪ ፈንድ ላይክ ነው ምን ይላል መሰላችሁ? አሁን ይሄ ሀገራት አይኤምኤፍ አባላት የሆኑ ሀገራት ሁል ጊዜ ጋፕ አናሊሲስ ሰርተው ለራሳቸው ይሰራሉ። ለራሳቸው ኮንሰምሽን ነው። የኢትዮጵያ መንግስት እኮ ለራሱ መስራት አይፈልግም። ድካሙን መደበቅ ነው የሚፈልገው። ችግሩ ነው ምላችሁ። ድካሙን የአፈጻጸም ጉድለቱን ምናምን ፖለቲካው የሚፈልገው ምንድነው ነው አደባብሶ አሸፋፍኖ ወደኋላ ማስቀረት ነው። ኤክስፖዝ አድርጎ ፌስ ማድረግ። ለምንድን ነው በቃ ኦብሴሽኑ እዛ የስልጣን ወንበሩ ላይ ለመቀመጥ ነው ፖለቲከኛው በሙሉ ነው ምላችሁ። ያለችውን እዛሽ ጋር ያቺን ሜንቴን ለማድረግ ነው እንጂ ከዛ አልፎ ችግሩን ለመፍታት አይደለም። ማለት ፌስ ማድረግ አለብን አይመስላል? ፌስ ካላረግ ነው እንዴት ማለት በሽታውን የደበቀ ምንድነው መድኃኒት አይገኝለትም። ፌስ ካላረከው ኮንፌስ ካላረከው unless you say it, unless you face it, nothing will happen. Like no, you cannot improve it. እና እኔ እንደዛው ነው ያየሁት። ማን ነው ስሙ ላይክ ነው እንትን ነው ይሄ የሚያሳያችሁ በውሃ ልማትና በኤሌክትሪሲቲ መካከል እንደዚህ አይነት ልዩነት መኖሩ የአስተዳደር ጉዳይ ነው። የአስተዳደር ጉዳይ ደግሞ ለምንድን ነው ሁለቱም የመንግስት መስሪያ ቤት ናቸው። ሁለቱም ይመስለኛል ላይክ ነው ውሃ ልማት ሚኒስቴር የሚባል ብቻ በምን ላይክ ነው ኢትዮጵያን ዋተር ወርክስ ወይ አይ ዶንት ኖ ምን ልትሉት እንደምትችሉ አላውቅም፣ ግን ስማቸውን ነው የምላቸው። የኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽን አለ፣ የኢትዮጵያ ውሃ ልማት የሚባል አለ። አይ ዶንት ኖ ላይክ ነው ዋተር ዴቨሎፕመንት የኢትዮጵያ ላይክ ነው ኦርጋናይዜሽን አለ። I don't know. Water development Ethiopia. Right. ማን ናቸው ነው ላይክ ነው ሚኒስትሪ ኦፍ ዋተር ኤንድ ኤነርጂ የውሃና ኃይል ሚኒስቴር የሚባል አለ። ኦኬ እንትኑ ራሱ የሚያሳያችሁ እኮ እኔ እንጃ እንግዲህ እስቲ ቆይ ከመቀባጠር በፊት ዌልካም ቱ ኤኒዌይስ ውሃና ኢነርጂ ሚኒስቴር ምን ሊሆን ነው እንትና ማለት ነው ሶላር ፓነልስ። ስለዚህ ሁለቱንም የሚያስተዳድራቸው አንድ መስሪያ ቤት ነው ሴክተርስ ዋተር ሰፕላይ ኤንድ ሳኒቴሽን፣ ኢነርጂ ዴቨሎፕመንት ፕሮግራምስ፣ ፕሮግራምስ ሪሶርስስ፣ energy development document, water supply. Ski, tell us about yourself, alright? Anyways, ላግ አለው። ወደ ግራፋችን እንመለስ። ኢንተርኔቱ ስለው ነው እና ጥሩ አፈጻጸም አለው ማለት ኢዚት ኖርማል። አሁን እንደዚህ ሴክተሮችን ለማበረታታት ብሎ ማለት ነው ኤክስፔንዲቸር ጋፑ እንደዚህ መስፋቱ ነው የምላችሁ።
ኤክስፐንዲቸር ጋፑ እንዲህ መስፋቱ the Ministry of Water and Energy is a federal government institution mandated to oversee the sustainable management and development of Ethiopian in water and energy resources. Its core responsibilities encompass the management of water resources, water supply, and both natural and renewable energy resources. As a regulatory authority, the ministry is responsible for the planning, development, and management. ስለዚህ mission ensure access to water and sustainable supply, energy demand on and all over improvement of its citizen life by developing and managing water and energy resources equitably, sustainable, and envision Ethiopia on the path to prosperity through ensuring integrated water resource management and ensuring access to drinking water, sanitation. አይ ቲንክ እነዚህ እንኳን ይሻላል ትላላችሁ። የውሃና ሃይ ቱ ሚድ ሌቭል ስታፍ ጀንደር ፕሮፖርሽናሊቲ ኦኬ የጾታ ተዋጽኦ ልክ ነው። ኢነርጂ እና ዋተር ዴቨሎፕመንት ኤፕኮ አይ ቲንክ እንግዲህ ስትራክቸሩን ኦኬ ልክ ነው። ሴክተርስ ኢነርጂ መቼ ነው ዋተርና የውሃና ኢነርጂ ሚኒስተር የተባላችሁት? ሚኒስትሪ about has leadership structure, minister, state minister, middle management structure, accountable institutions, National Meteorology Agency, Grand like Office of the Grand Ethiopian Renaissance Dam. ችግር ነው ትላላችሁ። ኢትዮጵያ ዋተር ቴክኖሎጂ ኢንስቲትዩት ኢትዮጵያ ዋተር ቴክኖሎጂ ኢንስቲትዩት እሱ ሰምቼ አውቃለሁ። ላይክ ነው 2013 የቆየ ነው እሱ ማለት ይቻላል። National Meteorology Agency, at the end of the 19th century, missionaries who entered Ethiopia were taking meteorological observation of Addis Ababa. In addition to this meteorological stations, Adamit Hulu and Gambela respectively. After that, from blah blah. Alright, the Grand Renaissance is Arabs. ጤና አላቸው ብላችሁ ነው ግን እነዚህ ሰዎች ማለት ምንድነው አካውንታብል ኢንስቲትዩሽንስ ሪፖርት በዚህ እንግዲህ የውሃና የኢነርጂ ሚኒስተር በሆኑት ውስጥ ያሉት የኢትዮጵያ ዋተር ቴክኖሎጂ የሚባል ኢንስቲትዩት አለ። ከዛ ሜትሮሎጂ ኤጀንሲ አለ። ከዛ በኋላ ታላቁ ህዳሴ ግድብ አለ። የውሃና ኢነርጂ ታላቁ ህዳሴ ግድብ ብቻ ነው እንዴ በሚኒስትሪ ምናምን ስር የሚተዳደረው? ኢነርጂ ከማመንጨት አኳያ ነው የምላችሁ። what about the other? what about ተከዜ? what about ዝም ብለን እኮ ነው በቃ እንደው እንደፈጠረን እኮ ነው ያለ ነው ሰው ትንሽ ማለት ተቋሙ ራሱ ቅርጹን ነው የምላችሁ። እኔ አሁን የሆነ ሰፊ የሆነ እንትን ይሰጡናል ብላችሁ ነው ላይክ እንዴት ልበላችሁ አርኪቴክቸራል አብስትራክት የሆነ አርኪቴክቸራል እንትን የልማት አጋሮች ወርልድ ባንክ ዋተር ኤድ ምናምን ዩኒሴፍ ሊደርሺፕ ስቴት ሚኒስተር ስቲ ስትራክቸር ምንድን ነው? ኦኬ የውሃና ኢነርጂ ሚኒስተር ድርጅታዊ መዋቅር ሚኒስተር አለው። ዋና ስራ አስፈጻሚ ኦኬ በዋና ስራ የዘርፍ ስትራቴጂክ ስራ አስፈጻሚ ፋይናንስ እና ላይክ ሲኦ ኦኬ ጽህፈት ቤቱ አለ። የህዝብ ግንኙነት እሱ ለወሬ ነው። የድንበርና ዋና ስራ አስፈጻሚ አለ። ኦኬ የድንበርና ምናምን ደግሞ ለብቻው እሱ ደግሞ ለብቻው ወጥቶ ኦኬ ቴን የውሃ ሀብት አስተዳደር ዘርፍ ሚኒስተር የከርሰ ምድር ውሃ ጥናትና ዲዛይን ላይክ ነው። የሃይድሮሎጂና ተፋሰስ መረጃ ዋና ስራ አስፈጻሚ
ኦልራይት ላይክ ነው አይሲቲ የዘርፍ ስትራቴጂ ስራ አስፈጻሚ። ኦኬ ላይክ ነው የውሃ ልማት ፈንድ ዋና ስራ አስፈጻሚ፣ የውሃ የመጠጥ ውሃ አቅርቦት ዋና ስራ ከተማ መጠጥ ውሃ ጥናት ዲዛይንና ግንባታ ክትትል ዴስ የገጠር መጠጥ ምናምን የገጠር ኦኬ የኢነርጂ ሀብት ጥናት ዋና ስራ አስፈጻሚ፣ የሃይድሮ ፓወር ጥናትና ዲዛይን፣ የባዮ ኢነርጂ ጥናትና ቴክኖሎጂ ዲዛይን ኦኬ አነስተኛ ወንዞች ኃይል ምናምን የኤሌክትሪክ ኬሽን ልማትና ክትትል ማስተባበሪያ ደስ ኦኬ የኃይል ዘርፍ ልማትና ቀጠናዊ ትስስር ዴስክ ኢነርጂ የውሃ ልማት ዋና የውሃ ልማት ፈንድ ዋና ፈንድ ነው የኛው። የቤዝን አስተዳደር ማስተባበሪያ ቤዝን አስተዳደር ጽህፈት ቤት ቤዝን አስተዳደር ኦኬ የተቀናጀ ውሃ ሀብት አስተዳደር ዋና የሃይድሮሎጂና ተፋሰስ መረጃ ዋና ስራ አስፈጻሚ ኦኬ ኢንፎርሜሽን ነው። መጠጥ ውሃ አቅርቦት ዋና የሳኒቴሽን መሰረተ ልማት ዋና ስራ አስፈጻሚ ኢነርጂ ልክ ነው። ኬንዩ ሚኒስትሪ ኦፍ ዋተር ኤንድ ቴክኖሎጂ ዋተር ኤንድ ኢነርጂ ልክ ነው። ምን ነበር ላይክ ነው can you say us can you tell me how the Ethiopian Ministry of Water and Energy and Ethiopian electric company are related, right? EPCO ምንድን ነው የሚሆነው ነው ካልገባኝ is body that oversees national energy policy, while the Ethiopian Electric Power and Ethiopian Electric Utility are state-owned enterprise that operate under its supervision to generate transmit okay በአንድ ሚኒስተር መስሪያ ቤት ስር ናቸው ነው እኮ ነው አሁን እንግዲህ ማለት ውሃ ልማቱም ውሃ ልማት ነው። ውሃ ልማት እና ሴንስ ዋተር ወርኮቹን የሚሰራው ማለት በመንግስት ደረጃ በተቋም ስታዩዋቸው በዚህ በአንድ ሚኒስተር ስር ነው ያሉት፣ በተለያዩ ዳይሬክተር ስር ነው ያሉት ማለት ለምንድን ነው ዋተር ኦፕሬት የሚያደርገው በትክክል ማለት እንትኑ ምንድን ነው የሚባለው ማለት በአንድ ሚኒስተር መስሪያ ቤት ናቸው። ስለዚህ ስቴት ኦንድ ኢንተርፕራይዝ ዳቶ ስለዚህ ኢትዮጵያ ኤሌክትሪክ ፓወር እና ኤሌክትሪክ ዩቲሊቲ so how do the electric power like you know how do the electric power and utility like companies differ? One generates the other distributes, alright, okay. Okay. በአንድ እንትን ስር ነው የኤሌክትሪክ ኢነርጂ ሃይድሮ ፓወር ጥናትና ዲዛይን፣ የኃይል ዘርፍ ልማትና ቀጠናዊ ትስስር ዴስክ፣ የኢነርጂ መረጃ አስተዳደርና ሞዴሊንግ ዴስክ አንድ ናቸው ነው እኮ ነው። የመጠጥ በተለያየ ዳይሬክተሬት ስር አሉ እንጂ ሚኒስተር ወይም በተለያየ ሚኒስተር ዴታ ስር አሉ እንጂ ሁለቱም በአንድ ጠቅለል ብለው የውሃና ኢነርጂ ሚኒስተር በሚባል በአንድ ሚኒስተር ስር ነው ያሉት። እና ስራቸውን ግን መስራት አይችሉም። ላይክ ነው አንደኛው ጥሩ ፐርፎርማንስ አለው። እንግዲህ በምንድን ነው ኤክስፕሌን ልታደርጉት የምትችሉት? ውሃ በባህሪው ይረክሳል እንዳትሉ ማለት ያኛው ኤግዘምፕሽኑ ይበዛል፣ ሰው በጣም ይደገፍበታል። ስለዚህ ብዙ ህዝብ እንትን ይላል ምናምን። ኦኬ ብዙ ህዝብ ይባል ነው እኮ ምላችሁ ማለት አሁን ለምሳሌ ከአፈጻጸም አኳያ ማለት ዘርፉ ይለያይ ምናምን ይባል። ለምሳሌ ውሃ ይረክሳል
እና ከ15 ሜትር ኪዩብ በላይ ስትጠቀሙ ቻርጅ ያደርጋችኋል ምናምን ምናምን በሉ። ግን ከታርጌቱ አኳያ ይሄኛው በትክክል አይሰበስብም። ያኛው አሁን ይሄኛውን ተመልከቱት እንግዲህ እዚህ ጋር እንደሚታየው ከኮምፕላያንስ አንጻር ከኮምፕላያንስ ጋር ቫት አጣለው ብለው ታስቦ ግን ላይክ ነው ተገኝቷል ነው ዊ ሚስድ ኮምፕላያንስ ጋፕ ይኖራል ብለን አልኖረም ነው ኔጌቲቭ ናቸው እንዳለ የውሃ ልማቱን ስታዩት ኮምፕላያንስ ጋፖቹ እንዳለ ኔጌቲቭ ናቸው። በዚህ ደግሞ የኮምፕላያንስ ጋፕ የሚባል ነገር የለም። በ2022 ውሃ ልማት የመሰብሰብ ችግር የሚባል ነገር የለም። ብሩም ደህና ነው የሚሰበሰበው። ይሄኛው ደግሞ እቺ የምታክል ነው የሚሰበስበው። እሷም እንትን ሆነባት ፈለጠኝ ቆረጠኝ ብሎ ሳይሰበስብ ይቀራል። የት አት ኤንድ ኦፍ ዘ ዴይ ሁለቱም በአንድ ሚኒስተር መስሪያ ቤት ስራ ናቸው። who is the minister no በፎቶ እናያቸው። who is the Ethiopian water and energy minister, right? name ሀብታሙ ኢተፋ ገለታ። inexplicable ነው ብላችሁ እኮ ሆም ቲም ሚኒስተር ኦፍ ዋተር ኤንድ ኢነርጂ ሪፐብሊክ ኦፍ ኢትዮጵያ። የሚገርም ነው። እንደውልላቸው ለምንድን ነው እናንተ ዋተር ኤነርጂ የሚሰበስበው? እንግዲህ ይሄን ነው ያ ላይክ ነው ኦብዘርቭ ማድረገው ነገር እሱ ነው ማለት ዋተር በጣም ጥሩ ፐርፎርማንስ አለው ነው የውሃ ስራዎች። እንዴት ልበላችሁ ኮምፕላያንስ ማለት በኢትዮጵያ ታሪክ በሚታየው ኮምፕላያንስ ነው ላይክ ነው። እዚህ ጋር ሁሉም ጋይዳችሁ የምታገኙት ነገር ቢኖር አግሪካልቸር ላይ ኮምፕላያንስ ፕሮብለም አለ፣ ማይኒንግ ላይ ኮምፕላያንስ ፕሮብለም አለ። ማኒፋክቸሪንግ እንግዲህ ደህና ነው ብለናል። ኮንስትራክሽን ተውት ነው ጅምላ ንግድም ቀላል የማይባላለው። ትራንስፖርት ኤንድ ስቶሬጅ ያሳያል ማለት ፖዚቲቭ ነው የሚያሳየው። ለዛው ነው ማለት ሆቴል እና ምናምን ኢንዱስትሪው የአገር ነው ያለበት ወዘተ እያላችሁ ዩክን ሁሉም የኮምፕላያንስ ፕሮብለም ፖዚቲቭ የሆነ የኮምፕላያንስ ፕሮብለም ነው ያላቸው። ይሄ ነው ላይክ ነው። እንዲያውም እንግዲህ ኢንፎርሜሽን ቴክኖሎጂ የተለየ ነገር አምጥቶ ያሳያቸዋል። ኔጌቲቭ እስካሁን ማለት ነው ኢንፎርሜሽን ቴክኖሎጂ ፖዚቲቭ ነው። እዚህ ጋር ፋይናንስን ብትመጡ ሪል ስቴት ወረድ ብትሉ ኦኬ ሚስሊያናይስ የተለያዩ ሰርቪሶች ኦኬ ሶስቱ ናቸው በኮምፕላያንስ በቃ ጥሩ አፈጻጸም የሚያሳያችሁ ማለት ነው። ሚስሊያናይስ የተባሉት እንግዲህ የተለያዩ ማለት በዚህ ውስጥ ሊገለጹ የማይችሉ ዝም ብለው ተባራሪ ንግዶች ትንንሾች ምናምን ናቸው። ሴክተር ብላችሁ በሴክተር ልታወጧቸው ላይክ ነው ሲግኒፊካንስ ነገር ኖሯቸው ነው። ከዛ ኢንፎርሜሽን ኤንድ ኮሚኒኬሽን ቴሌና እንትን ነው ቴሌና ቴሌ ነው በቃ ቴሌ ወይም ሳፋሪኮም ነው። እነሱ ደግሞ ትራንዛክሽናቸው ፔመንታቸው ምናምን ኦንላይን ነው ሪከርድ የሚደረግ ነው። ምናልባት እንግዲህ አይ ዶንት ኖ ላይክ ነው ኮምፕላያንሳቸው እነሱም ከቅድ በላይ ይሰበስባሉ ነው። የኮምፕላያንስ አፈጻጸማቸው ከቅድ በላይ ነው። በዚህ ላይክ ነው ድክመት አለባቸው ተብለው ሲታይ እንዲያውም ጥሩ አፈጻጸም ይዘው ይገኛሉ ነው። ዋተር በአንጻሩ ሰዶ ማሳደድ ነው በባህሪው እና የተበታተነ ነው። ከየሰው ደጅ ሄዳችሁ የምትቆጥሩት እና የምትለቅሙት ነገር ነው ወዘተ ወዘተ። ፊዚካል መሄድ ይጠይቃሉ ወዘተ። ግን እንደዛም ሆኖ ፐርፎርማንሱ የሚገርም አፈጻጸም ነው ያለው።
በአንጻራዊነት ደግሞ የእሱ ላይክ ነው ሌላ ገጽታ የሆነው ኤሌክትሪሲቲ ደግሞ ነገርየው የተገላቢጦሽ ነው። እንግዲህ ማለት ነው ሚስጥር ከሆነ የኢትዮጵያ ነገሮች አንዱ እሱ ነው ማለት የምንችል ይመስለኛል። አይ ቲንክ እዚህ ጋር ላቆመው ቢካዝ ማለት እኔ ሀሳቤ ሮጥ ሮጥ ብዬ እንዳለ ሁሉንም አየዋለሁ ነበር ግን ሚና ላይክ ነው አይ ቲንክ ታይም አለን መሰለኝ ላይክ ነው የቻልነውን ያክል እያየን ሄደን ሲያልቅ ያልቃል። እንግዲህ ውሃ ላይ ይሄንን ነገር ታያላችሁ ነው ያፈጻጸም ማለት ምንድን ነው የሚባለው ከነን ታክሰብል እና ከምናምን የሚገኘው ልቃለኝ ከነን ታክሰብል እና ነን ታክሰብል እና ከማን ነው ስሙ ነን ታክሰብል እና ነን ታክሰብል እና ኮምፕላያንስ ሞር ፐርፎርማንስ ያስመዘግባል። ላይክ ነው ነን ታክሰብል ይሆናሉ ተብሎ የተገመቱት በአንድም በሌላ ምክንያት ታክስድ ቫትድ ሆነው ይገኛሉ። ሁለተኛ የኮምፕላያንስ ችግር ያጋጥማል ተብሎ ሲታሰብ ኮንሲስተንትሊ ነው። እኔ ደግሞ የገረመኝ ነው የምላችሁ ማለት ኮንሲስተንትሊ ማለት ይኸውላችሁ ከአመት አመት ከአመት አመት ነው የምላችሁ ከአመት አመት ከእቅድ በላይ ነው ፐርፎርም ያደረገው። እስከነ ጭራሹም ኮምፕላያንስ የሚባለውን ነገር በሁለት ግራፉ እንግዲህ ልክ ነው ብላችሁ ካሰባችሁ አጠፋው ነው ዜሮ አስገባው። ኢንፎርሜሽን ሴክተሩ አላጠፋውም። ለምሳሌ ነው የምላችሁ አሁን እዚህ ጋር አለ፣ እዚህም ጋር አለ፣ እዚህም ጋር አለ፣ እዚህም ጋር አለ፣ እዚህም ጋር አለ፣ ሁሉም ጋር አለ። ግን ኦልዌይስ ላይክ ነው ሞር ፐርፎርም እያደረገ ነው። የሆነ ዩኒክ ሰክሰስ ሬት ታያላችሁ እዚህ ጋር ሳም ላይክ ነው ማለት ከቅድ በላይ መሆን የለበትም አይደለም። ትክክለኛ አሰራር እኮ መሆን እንዳለበት ሆኖ ሲገኝ ነው እንጂ ምንድነው የሚባለው ከቅድ በላይ ፐርፎርም ካረጋችሁ ስታቀዱ ላይክ ነው እቅዳችሁ ራሱ ችግር አለበት። it shows something problematic about you እና ዩኒክ የሆነ ፐርፎርማንስ ነው ያለው። እንትንም ደግሞ ነን ታክሰብል የሆኑ ኖሮት አያውቅም ከየር ማለት ነው። ይሄኛው እንግዲህ አሁን ማን ነው ስሙ ያ ነን ታክሰብል ኢንፎርሜሽን የሆነች ነገር ጫር ብትሆንም ታያላችሁ። አሁን እዚህ ጋር ላይክ ነው እዚህ ጋር የሆነ ፐርፕል ነገር ማለት ነው። ይሄ ፐርፕሉ ሁሌ ታች ነው እንትኑ ታች ነው። አይ ቲንክ አይ ዶንት ኖ ላይክ ነው ምንድነው የሚለው ነገር ማሰብ የሚጠይቅ ነው። ላይክ እንዴት አድርጋችሁ ትረዱታላችሁ? የውሃ ከውሃ ልዩ ባህሪ፣ ከኤሌክትሪክ ልዩ ባህሪ፣ ከኢንተርኔት ልዩ ባህሪ የመጡ ኮሚኒኬሽን እነዚህ ከኢንተርኔት ከስልክ ምናምን ልዩ ባህሪ የሚመጡ ናቸው ብላችሁ የምታልፉት ነው ወይስ የድርጅት አሰራር ነው ምናምን ብሎ ኤግዛክትሊ ፒንፖይንት ማድረግ የሚጠይቅ ይመስላል። ኤኒዌይ ልቀጥል ነበር። ልዩ ነገር አለው ማለት it leaves you with more question። እንግዲህ አስቤበት የሆነ ነገር ከመጣልኝ በኋላ በመለስበት ነው የሚሻለው። ስለሰማችሁኝ አመሰግናለሁ። የ64ኛው ቪዲዮ ሰው ይበለን። በዚህ ላብቃ። መልካም ጊዜ